ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ ነው ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የተሰሙ ከባህር ማዶ እንዲሁም ከሀገር ውስጥ መረጃዎች ይዘናል። ወደ ሀገር ውስጥ እናልፋለን። አንድ ኢትዮጵያዊ የእንቁላል ፍጆታው በአመት ከ27 ወደ 84 ከፍ ማለቱ ተሰምቷል። ባለፈው አመት ለዘርፉ ትኩረት በመስጠት በተሰራው ስራና ምርትን ለማሻሻል በተደረገው ጥረት በኢትዮጵያ ያለውን የነፍስ ወከፍ የእንቁላል ፍጆታ ማሳደግ ተችሏል ሲሉ የግብርና ሚኒስቴር አስታውቋል። በሚኒስትሩ የእንስሳትና አሳ ሀብት ልማት መሪ ስራ አስፈጻሚ ወይዘሮ ጽጌረዳ ፍቃዱ ለብስራት ራዲዮ እንደተናገሩት በሌማት ትሩፋት ኢኒሼቲቭ በሁሉም የኢትዮጵያ አካባቢዎች እንዲተገበሩ በመደረጋቸው በዘርፉ ጥሩ ውጤት ተገኝቷል። በቴክኖሎጂ የታገዘ ስራ በመሰራቱ የእንስሳት ዘርፎችን ማሻሻል በመቻሉ እንዲሁም በማር በወተትና በዶሮ ልማት መንደሮች በመለየት ወደ ስራ መገባቱንም ለተገኘው ውጤት አስተዋጽኦ አበርክቷል። በእንቁላል ምርት ዙሪያ የተሻለ ውጤት መመዝገቡን መሪ ስራ አስፈጻሚዋ ገልጸው በጫጩት ስራዎች ከነበረው 24 ሚሊዮን ወደ 136 ሚሊዮን ማደጉም ተነግሯል። የእንቁላል ምርትን በ2012 ከነበረው 2.8 ቢሊዮን በ2017 በጀት ዓመት ወደ 9.3 ቢሊዮን ማድረስ ተችሏል ሲሉም ወይዘሮ ጽጌረዳ ጨምረው ለጣቢያችን ተናግረዋል። በእነዚህም ምክንያቶች የተነሳ በኢትዮጵያ የነፍስ ወከፍ የእንቁላል ፍጆታ ቀደሞ ከነበረው 27 እንቁላል ወደ 84 እንቁላል ከፍ ማለቱ ተገልጿል ስትል ቅድስት ደጀን ይዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። እንግዲህ አሜሪካና እስራኤል በጥምረት በመሆን ከኢራን ጋር እየተፈጠረው ባለው ጦርነቱ እየተባባሰ እንደመጣ እየታየ ነው። በዚህም አሜሪካ ዜጎቿ ከ14 አገራት በአስቸኳይ ለቀው እንዲወጡ አዛለች። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቿ በመካከለኛው ምስራቅ ከሚገኙ 14 አገራት በአስቸኳይ ለቀው እንዲወጡ አዘዘች። የሀገሪቱ የቆንስላ ጉዳይ ረዳት ሚኒስትር የሆኑት ሞራን አምዳር በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ ትራንስፖርት አማራጮችን በመጠቀም አሁኑኑ ለቀው እንዲወጡ አሳስበዋል። የአሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስና የመን ይገኙበታል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንስላ ጉዳዮች የሚሰጠውን አገልግሎት ማቋረጥን ማስታወቁ ይታወሳል። ትራምፕ የኢራንን ጦርነት አልተሳተፉም በማለት የብሪታንያ ጠቅላይ ሚኒስትርን ስታርመርን ተቹ። ፕሬዚዳንት ትራምፕ የብሪታንያ ጠቅላይ ሚኒስትር ስታርመር ዋሽንግተን በኢራን ላይ የጀመረችውን ጦርነት ለመደገፍ ፈቃደኛ ባለመሆናቸው ልዩ ግንኙነት እየተባለ የሚጠራው የሀገሪቱ ግንኙነት አሁን ችግር እንዳለበትም አስጠንቅቀዋል። ትራምፕ ስለ ስታርመር ሲናገሩ እሱ አጋዥ አልነበረም፣ ይህንን አያለው ብዬ አስቤ አላውቅም፣ ከእንግሊዝ እንዲህ ይሆናል ብዬ አስቤ አላውቅም፣ የሁለቱ ሀገራት ግንኙነት ከፍተኛ ደረጃ መለወጡንም አክለዋል። በእውነቱ የተለየ ዓለም ነው። በዚህ በፊት ከሀገሪቱ ጋር የነበረው ግንኙነት በጣም የተለየ ነውም ብለዋል። ትራምፕ በአንድ ወቅት ከሁሉም በላይ ጠንካራ ብለው የገለጹት እንዲህ አይነት ጫና ውስጥ ሲገቡ ለማየት ጠብቀው እንደማያውቁም ተናግረዋል። የዩናይትድ ስቴትስ ፕሬዝዳንት ዋሽንግተን በመካከለኛው ምስራቅ ያላትን ጦሮች በተመለከተ ከአሁን በኋላ በብሪታንያ ላይ ጥገኛ እንደማትሆንም ጠቁመዋል። ትራምፕ ምንም ችግር የለውም ግን ስታርመር መረዳት ነበረባቸውም ብለዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አዳዲስ መረጃዎች ሲኖሩ ወደ እናንተ የምናደርስ ይሆናል። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቀን።